ቢሆንማ ምንም አይሰራላትም። እና ለምን ሰጠኸኝ? እርጉዝ እያለች ስትወልድ ሰጣት ገዝቼው ስለነበር። ቆይ ግን እንደው አንተ ልጅ ምን አይነት ስራ ነው የምትሰራው እንዴ? ምን አጠፋው? ምንድነው? አይ ምንም አይደለች። ልጅ አቤል ወንድም ህፃን ነው ልበል? እንደዛ ነገር አጎቴ። እሺ ማን ነበር ስሙ? ኢዩኤል። እሺ አቶ ኢዩኤል፣ የቤቱ ጉዳይ ከምን ደረሰ? ወንድም እዛ እኔ ጋ እያለ ተከታተል ሲል ሰምቻለሁ። ያው እንደዛው ነው፣ ምንም አዲስ ነገር የለም። ልጅ አቤል እስኪ የሰዎች ወረቀት እስኪ። እኔ ጋ አይደለም። ማን ጋ ነው? እዩ ጋ ነው። እስኪ አምጣው። ለምን? ርብቃ ከቤትም ከመጣች በኋላ እዩ ተደናግጦና ነገሩም እንዳበቃለት ያስባል። እዩም ከመጡ ጀምሮ በውስጡ በጭንቀት ተሞልቶና መቲንም በጣም እያስጠነቀቃት ነገሩንም እንዳታበላሽበት ያደርጋል። እዩ ግን ከመጡም ጀምሮ ይህ ነገር ለማስቆም ቢሞክርም አመጣጣቸውንም ከመጠየቅ አላለፈም። መቲ ካሁን በኋላ ይህንን ውሸት እየቀጠለበት ነው ብላ እዩንም ትጠራጠረዋለች። አቤልና ርብቃ እቤት ከመጡ በኋላ የማሚንም ሁኔታ በጣም ቢያስጨንቃቸውም ማሚ ግን እስካሁን ድረስ ትነቃለች እና ትንቀሳቀሳለች ብለው ነበረ ያሰቡት። ነገሩም የማሚም አለመንቃት ምክንያት እዩ መሆኑንም ባያውቁ ግን ደግሞ ከዚህ በላይ እንዴት ነው የምትጠብቀው? መቼ ነው የምትነቃው? ብለው አቤልና ርብቃ በጣም በጭንቀት ውስጥ ይገባሉ። የርብቃ አጎት አመጣጡንም ሁሉንም ነገር የርብቃ መንገድ አስተካክልላታለሁ። ርብቃ ካሁን በኋላ መንገዷንም በስነ ስርዓቱ መስተካከል አለበት፣ ህይወቷንም በስነ ስርዓቱ ልትመራ ይገባል ብሎ የእሷንም ደስታ ለመፍጠር ነበረ አመጣጡም የነበረው። አሁን ላይ ግን እዩ ሁሉንም ነገር ጭንቀት ውስጥ አስገብቶትና ነገሩ ሁሉ አበላሹብኝ፣ እንዴት ነው መሆን የምችለው ብሎ በጭንቀት ላይ ጭንቀት ይጨምራል። እዩ ርብቃና አቤል ከመጡ በኋላ ሁሉንም ነገር ተደበላልቆበትና መንገዱንም ስቶበት ይገኛል። ካሁን በኋላ ይሄ ነገር በአጭሩ መስቆም አለብኝ ብሎ ስልክም ደዋውሎ ብዙ ነገሮችንም ለማድረግ ይሞክራል። እዩ ግን ቀድመውት ስለሆነ አሁን ላይ የርብቃ አጎት እርምጃውንም ጀምሮታል። ካሁን በኋላ የቤቱንም ፋይል ፈልጌና ቤቱንም ማስተካከል አለብኝ፣ የልጅ ህይወት ካሁን በኋላ ይህን እንደዚህ ሆኖ መቅረት የለበትም ብሎ ያስባል። እዩንም ምንም እንኳን ብትጠረጥረውም ርብቃ እውነቱን ግን በውስጧ ደብቃ አስቀምጣ ካሁን በኋላ ደግሞ ይህንን እውነት ከአቤልም መደበቅ የለብኝም ብላ ታስባለች። አሁን ላይ አዙና ሪችም የቤቱንም በድብቅ እየተከታተሉት ያለውንም ነገር ማን ነው ይህን ቤቱንም ሊያደርግ ይችላልና ይህ ነገር ያደረገው ብለው ብዙ እርምጃ ከሄዱ በኋላ የእዩ እውነታነትን ይደርስበታል። አዙና አሁን ላይ ሪች የርብቃንም ደስታ ፈልገው ራሳቸውንም አደጋ ላይ ጥለው ይገኛሉ። አዙ በመቲና በእዩ መሀል ብዙ ስቃይን ብታሳልፍም አሁን ላይ ግን ርብቃን ስላሳዘነቻት ብቻ የርብቃን ህይወት እሷም ለማስተካከል እርምጃዋን ትሞክራለች። አዙ አሁን ላይ ለመቲ እንደምትሰራና እንዲሁም ለእዩ እንደምትሰራ ነው ሁለቱም የሚያውቁት። ግን ደግሞ የምትሰራበትንም ለሁለቱም አይን አዋጅ ሆናና ለሁለቱም በአይን እማኝነት ሁለታቸውም ጆሮ ጠቢ ሆና ለመስራት ብትስማማም ግን ደግሞ ከሪች ጋር ተስማምተው የርብቃን ህይወት ለማስተካከል እርምጃ ይወስዳሉ። ሆኖም ግን የርብቃ ነገር ለማስተካከል የጀመሩትንም መንገድ በስኬት እየተጠናቀቀላቸው ይገኛል። ርብቃ ይህንን ነገር በድብቅ ሆና ሪችም ለአቤል ወደ ቤታቸው እንደሄደች ከነገረችው በኋላ ከርብቃ ምንም ነገር ሳይደብቅ ሁሉንም ነገር ሪች ስለመሄደች ሁሉም ከነገራት በኋላ ነበረ ርብቃም ለሪች የጠየቀቻት። ሪች ግን ይህንን ነገር ለርብቃም ሰርፕራይዝ አደርጋታለሁና ብላ ነበረ ያሰበችው። ግን ደግሞ እንደሆነላት ባታገኘውም ግን ይህ ሁሉ ነገር በድብቅ ሲያደርጉ እየተከታተለችና
ማሚ ሁሉንም ነገር ሪችና አዙ የሚያደርጉትንም በድብቅ ሁሉንም እውነት ስታያቸው ነበረ። ነገሩንም በሚያደርጉት ነገር ምንም እንኳን ብትደሰት እሷም ከጎናቸው ሆና የርብቃ ህይወት ማስተካከል አለብኝ ብላ ታስባለች። የርብቃ ደስታ ለመፍጠር አሁን ላይ ማሚም በጣም ትልቅ የሆነ መስዋዕትነትም ታደርጋለች። ማሚ ካሁን በኋላ ምናልባት ከዛ በፊት ብዙ ህይወት ቀምቻት ይሆናል፣ ግን ደግሞ ርብቃ ሁሉንም ደስታ እሰጣታለሁ ብላ ብዙ ነገር ታደርግላታለች። ሪችም ይሄን ነገር ከአዙ በምትሰማበት ሰዓት ማሚን አላምናትም ብላ ነበረ ያሰበችው። አዙ ግን ምንም እንኳን ማሚ ከዚህ በኋላ ትዋሻለች ብላ አታስብም። ማሚ እውነታም ሆኖ ለርብቃ ደስታ እፈልጋለሁ ብላ ትልቅ የሆነ ለሷ የሚጠቅማት ነገር ትሰጣለች። አሁን ላይ ማሚ እርምጃዋ ሁሉ ምንም እንደማታውቅና ማስታወሷና መቲም ልጇ እንደመሆኗ ካወቀች በኋላም እዩ ምንም እንኳን ቢያስፈራራትም በጎን ደግሞ እዩንም የሚጥለው ነገር ታደርግበታለች። ማሚ አሁን ላይ እዩ ይሄ ሁሉ ክፋት ያደርጋል ብሎ ማን ያስባል ብላ እሷ ግን ደግሞ እዩ የሚጸጸትበትን ነገር ለማድረግ ትሞክራለች። ማሚ አሁን ላይ በጣም እርምጃዎቿ ሁሉ ድንቅ የሆኑ እንዲሁም ለርብቃ አስፈላጊ የሆነ ነገር ስታደርግ፣ ግን ደግሞ ማሚ ይህ ነገር ለእዩ እንደሚጎዳው ስለምታውቅ ነው። እዩ የጭካኔው ጥግ ምንም እንኳን እናቱ ሆና ይህ ሁሉ መስዋዕት ብትከፍልለትም ግን ደግሞ ለእሷ ህይወት እንደማያዝን ጠንቅቃ ታውቃለች። አሁን ላይ መቲ እዩ ላይ እምነቷን በጣም ወርዶና እዩን አላምነውም ብላ ታስባለች። ሁሉም ነገር እዩን ባለማመኗ በአዙ በኩል ሁሉንም እርምጃውንም ትሰማለች። ምንም እንኳን አዙ የመቲ አይን እና ጆሮ ብትሆንም እዩ ደግሞ ይሄንን ነገር በድብቅ ሆኖ ያጣራበታል። እዩ ሁሉንም እውነት ማወቁና ይህንን ነገር እንዴት እንደምታደርግ ከአዙ እርምጃዎች ሁሉ ይከታተላታል። አዙ አሁን ላይ ለእዩም እንደምትሰራና ለመቲም እንደምትሰራ ነው የሚያውቁት። ግን ደግሞ ማሚ ግን ይህንን እውነት በሁሉንም እርምጃቸው ትደርስባቸዋለች። አቤልና ርብቃ አሁን ላይ በሁለቱ መሀል ከባድ ጸብ ይፈጠራል። ወንድምህን ልጄ ገድሎብኛል ብላ ካለችው በኋላ ስለ ወንድሙን እንደማታውቅ ነው የሚነግራት። እዩ አሁን ላይ ነፍሰ ገዳይ መሆኑንም አቤል በሰማበት ሰዓት ወንድሜ ላይ ይሄ ነገር ማንንም አፉ እንዲከፈት አይችልም ብሎ ነው ያሰበው። አሁን ላይ ግን እውነቱን በጆሮውን ከሰማ በኋላ አቤልም ለራሱ የነገረውንም እውነት ወንድሙንም ምን ያህል እንደሚያምነው እንደነበረ ለራሱ እንኳን መንገር አልቻለም። አቤል እንኳንና ይሄ ከሰማ በኋላ አቤል ወንድሜ እንዴት ልጄን ይገልብኛል ብሎ ማሰብ እንኳን እስከሚያቅተው ነበረ። ርብቃ ያ ሁሉ ነገር በድብቅ በውስጧ እየተቃጠለችና እውነታውን አቤል በጆሮ እንዲሰማ ነበረ እያደረገችው። አቤልም እውነታውን ካወቀ በኋላ ይህንን ነገር እንዴት እኔ ላይ ያደርጋልና የሱ ግን ይሄ እውነትም አድርጎት ከሆነ ብሎ ነበረ ከባድ እርምጃ የወሰደው። አሁን ላይ እዩ በጣም ችግር ውስጥ ገብቶና ሁሌም ቢሆን የሚመኘውም ነገር ባዶ ቀርቶበት ይገኛል።